ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ግንቦት 25 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ግብጽ ለማደናቀፍ እየሞከረች ነው ስትል በይፋ ከሰሰች። የሰባተኛው ጠቅላላ ምርጫ የተረጋገጠ የመጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ይፋ ይደረጋል ተባለ። ከውጭ በዩክሬን ከተሞች ላይ በተሰነዘረ መጠነ ሰፊ የሩሲያ ጥቃት ቢያንስ 13 ሰዎች ተገደሉ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የእንጦጦ ቀጨኔ የወንዝ ዳርቻ ፕሮጀክቶችን በይፋ አስመረቁ። ጠቅላይ ሚኒስትሩ ዛሬ ማለዳ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውንና 22.25 ኪሎ ሜትር የሚሸፍነውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ አገልግሎት አስጀምረዋል። የተነሳሽነት የተራቆቱ አካባቢዎችን በዘመናዊ የአፈር ጥበቃና በወንዝ ማጣሪያ ወደ አረንጓዴ ስፍራዎች በመቀየር የፍራፍሬ ፓርኮችን በእግር ጉዞና ከብስክሌት መንገዶች ጋር በማቀናጀት መዲናዋ አዲስ አበባን ይበልጥ የሚያድስ ነው ሲሉም በማህበራዊ ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትሩ ይህንን ፕሮጀክት የሀገራዊ እድገት፣ የአካባቢ ጥበቃና የከተማ እድሳትን በተግባር የታየበት መሆኑን ገልጸዋል። ግብጽ ወደ ባህር በር እንዳንደርስ እያገደችን ነው ስትል ኢትዮጵያ ከሰሰች። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ግብጽ ለማደናቀፍ እየሞከረች ነው ስትል በይፋ ከሳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የግብጽን አካሄድ ተቀባይነት የሌለው ነው ሲሉም ኮንነውታል። ግብጽ በቅርቡ ከኤርትራ ከሶማሊያና ከሱዳን ጋር ወታደራዊና ኢኮኖሚያዊ ስምምነቶችን በማድረግ ኢትዮጵያን የመክበብ ስትራቴጂካዊ እየተከተለች እንደሆነም ሲዘገብ ቆይቷል። የግብጹ የውጭ ጉዳይ ሚኒስቴር የቀይ ባህርን ጉዳይ የሚመለከተው የባህር ጠረፍ ያላቸው ሀገራት ብቻ ነው ማለታቸውንም ኢትዮጵያ በዲፕሎማሲን የማግለል ሙከራ ተደርጎ ተወስዷል። አለመግባባቱ ከህዳሴው ግድብ ውጥረት ጋር የተያያዘ ቢሆንም ኢትዮጵያ ከሶማሌላንድ ጋር የጀመረችውን ጨምሮ የባህር በር ባለቤትነት የመሆን ፍላጎቷን በሰላማዊ መንገድ እንደምትቀጥልም አስታውቃለች። የሰባተኛው ጠቅላላ ምርጫ የተረጋገጠ የመጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ይፋ ይደረጋል ተባለ። በብሔራዊ ምርጫ ቦርድ ጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ምርጫ የተረጋገጠ የምርጫ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ይፋ ይደረጋል ተብሏል። ይሁን እንጂ አጠቃላይ ውጤቱ ከመታወቁ በፊት ከዛሬ ማክሰኞ ግንቦት 25 ቀን 2018 ዓ.ም ጀምሮ በየምርጫ ጣቢያዎች ላይ ጊዜያዊ ውጤቶች መለጠፍ መጀመራቸውም ተገልጿል። በተመሳሳይም ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ድረስ በምርጫ ክልሎች ደረጃ ጊዜያዊ ውጤት ይፋ እንደሚደረግም ተገልጿል። ምርጫ ቦርድ ከምርጫ ክልሎች ውጤቶች የመረከብ ሂደቱን ከግንቦት 26 እስከ ሰኔ 1 ቀን 2018 ዓ.ም ድረስም የሚያከናውን ይሆናል ተብሏል። ከምርጫው ዕለት ማለትም ከግንቦት 24 ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ ማንኛውም አይነት ቅሬታዎችን የመቀበልና የማስተናገድ ስራ እንደሚሰራም ቦርዱ አመልክቷል። በመሆኑም የምርጫ ውጤቱ በይፋ እስከሚገለጽ ድረስ መራጮች በትዕግስት እንዲጠባበቁም ቦርዱ አሳስቧል። በተጨማሪም ቦርዱ ዜጎች ራሳቸውን ከሐሰተኛ መረጃ ጠብቁ ሲል መልእክት አስተላልፏል። ምርጫ ቦርድ መራጮች በትላንትናው ዕለት ግንቦት 24 ቀን 2018 ዓ.ም በከፍተኛ ንቃትና ትዕግስት ድምጻቸውን ስለሰጡ አመስግኗል። በመሆኑም በምርጫ ሕጉ መሰረት ውጤት በቦርዱ ይፋ እስከሚደረግ ድረስ በትዕግስት እንዲጠብቁና ሌሎች አካላትም ያልተረጋገጠ መረጃዎችን ከማሰራጨት እንዲቆጠቡ ህዝቡም ከመሰል መረጃዎች ራሱ እንዲጠብቅም ቦርዱ በጥብቅ አሳስቧል። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጸደቀ። ከጦርነቱ በፊት ተቋቁሞ የነበረውንና በቅርቡ ወደ ስራ የተመለሰውን የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዲስ የካቢኔ አባላት፣ የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመቶችን ትላንት ማምሻውን ማጽደቁ ተዘግቧል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙ የክልሉ የዜና ምንጮች ዘግበዋል። 70 በመቶ ያህሉ የካቢኔ አባላትም ከህወሓት የተውጣጡ ሲሆኑ 30 በመቶዎቹ ከተቃዋሚ ፖለቲካ ፓርቲዎችና ከምሁራን የተውጣጡ እንደሆነም ተገልጿል። በተመሳሳይ ወልደ አብ ገብረ ጻድቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድህን የደቡብ ዞን ዋና አስተዳዳሪ፣ ግደያ ዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀጋዚ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙም ዘገባዎቹ ጠቅሰዋል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የጀነራል ዳጋሎ ጦር አዲስ የጸጥታ ምክር ቤትና አዲስ ጦር በማደራጀት ራሱን የቻለ አቻ መንግስት ሊመሰርት መሆኑ ተሰማ። የሱዳን ፈጣን ድጋፍ ሰጪ ኃይል መሪ ጀነራል ሙሐመድ ሐምዳን ዳጋሎ ሄሚቴ አዲስ የጸጥታ ምክር ቤት በማቋቋምና አዲስ ጦር በማደራጀት ራሱን የቻለ አቻ መንግስት ለመመስረት ማቀዱን ሱዳን ትሪቡን አስነብቧል። ይህ የሄሚቴ እርምጃ በሱዳን ጦር ኃይልና በፈጣን ድጋፍ ሰጪ ኃይሉ መካከል ያለውን የትጥቅ ግጭት ይበልጥ የሚያባብስና በሀገሪቱ ውስጥ የተከፋፈለውን የፖለቲካ እና የወታደራዊ ስልጣን መዋቅር እንዲፈጠር የሚያደርግ አደገኛ አካሄድ መሆኑም ተጠቁሟል። ይህ ውሳኔ በተለይ በዳርፉርና በኮርዶፋን አካባቢዎች ያለውን የጸጥታ ሁኔታ ይበልጥ ሊያወሳስበው እንደሚችልም ተገምቷል። በዩክሬን ከተሞች ላይ በተሰነዘረ መጠነ ሰፊ የሩሲያ ጥቃት ቢያንስ 13 ሰዎች ተገደሉ። የሩሲያ የሚሳኤልና የድሮን ጥቃት በመላው ዩክሬን ቢያንስ 13 ሰዎችን የገደለ ሲሆን 9ኙ በዲፕሮቭ እንዲሁም 4ቱ በዋና ከተማዋ ኬቭ መሆናቸው ተገልጿል። ይህም በቅርብ ወራት ውስጥ ሞስኮ ከሰነዘረቻቸው ትላልቅ ጥቃቶች አንዱ ሆኖ ተመዝግቧል ተብሏል። በሌሊት በተፈጸመ የአየር ጥቃትም የመኖሪያ ህንጻዎች የተመቱ ሲሆን በርካታ ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎች ቆስለዋል። በዚህ ሰዓትም በኬቭ ፍርስራሽ ውስጥ ተቀብረዋል ተብለው የሚታሰቡ ሰዎችን ለማግኘት የአደጋ ጊዜ ሰራተኞች በከፍተኛ ፍጥነት በመንቀሳቀስ ላይ ይገኛሉ ነው የተባለው። የሩሲያ መከላከያ ሚኒስቴር ጥቃቱ ቀደም ሲል ዩክሬን ላደረሰችው ጥቃት የተሰጠ ምላሽ መሆኑን ገልጾ የጥቃቱ ዓላማዎችም በሙሉ መሳካታቸውን በሰጠው መግለጫ አስታውቋል። ኬቭ በሩሲያ ቁጥጥር ስር ባለው የምስራቅ ዩክሬን ክፍል በሚገኘው የተማሪዎች መኝታ ህንጻ ላይ ለተፈጸመው ገዳይ ጥቃትም ሞስኮ ባለፈው ሳምንት ስልታዊ ጥቃቶችን እንደምትሰነዝር አስጠንቅቃ ነበር። በመጨረሻም በመካከለኛው ምስራቅ ሰላምን ለማስፈን ተስፋ ሰጪ ምልክቶች መኖራቸው ተገለጸ። የዚህ ጦርነት ዋነኛ ተዋናይ የሆነችው አሜሪካ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል በፕሬዝዳንት ዶናልድ ትራምፕ በኩል አስታውቃለች። ምንም እንኳን አሜሪካ በኢራን ላይ ድል እንደቀናት ስትገልጽ ብትቆይም ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ መጠነ ሰፊ ጉዳት ማድረሷ በምርመራ ተረጋግጧል። ለመሆኑ እውን የመካከለኛውን ምስራቅ ጦርነት ሊበርድና የሰላም አየር የሚነፍስበት ተስፋ ይኖር ይሆን? የዕለቱ የትንታኔ ዘገባ እንመለከተዋለን። ማርቆስ ጎዴቦ ትንታኔ ዘገባውን አዘጋጅቶ እንደሚከተለው ያቀርበዋል። እፎይ ሰላም ሰፈነ ሲባል አድሮ እየጎመራ ተምዘግዛጊ ሚሳኤሎች እሳት የሚተፉበት በቃ ወደ ባሰ ጦርነት ገብተዋል፣ ካልደፈረሰ ቀጠናው አይጠራም ሲባል ደግሞ ተኩስ አቁም አድርገናል፣ ስምምነት ላይ ደርሰናል የሚባልለት የመካከለኛው ምስራቅ ጦርነት አሁን ደግሞ ዳግም ሰላም ለማስፈን ተስፋ ሰጪ ምልክቶች መኖራቸው ተገልጿል። የዚህ ጦርነት ዋነኛ ተዋናይ የሆነችው አሜሪካ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል በፕሬዚዳንት ዶናልድ ትራምፕ በኩል አስታውቃለች። ምንም እንኳን አሜሪካ በኢራን ላይ ድል እንደቀናት ስትገልጽ ብትቆይም ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ መጠነ ሰፊ ጉዳት ማድረሷ በምርመራ ተረጋግጧል። ለመሆኑ እውን የመካከለኛው ምስራቅ ጦርነት ሊበርድና የሰላም አየር የሚነፍስበት ተስፋ ይኖረው ይሆን? ይህ መላው ዓለም ሊሰማው የሚጓጓለት የወቅቱ ጥያቄ ነው። ከኢራን ጋር የተኩስ አቁም ለማራዘም እናም የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደረስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢቢሲ በሰጡት ቃለ ምልልስ ተናግረዋል። አሁን ላይ ነገሮች በጣም ጥሩ ናቸው፣ ውስን ችግር ነበር፣ ነገር ግን እንዳያችሁት በፍጥነት ፈትቼዋለሁ ሲሉ በስልክ በሰጡት ቃል
ገልጸዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታደርሰው ጥቃት ኢራንን ማስቆጣቱን ነው። ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሐሳብ መቀበሉን ሊባኖስ አስታውቃለች። እስራኤልም በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷ ተሰምቷል። ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሂዝቦላው ተወካዮች ጋር መወያየታቸውን ጠቅሰው ተኩሱን ለማቆም ተስማምተዋል ብለዋል። ትራምፕ ሂዝቦላ አትተኩሱ ብያቸዋለሁ፣ ቤንያሚን ኔታንያሁም እንዳይተኩሱ ነግሬያቸዋለሁ፣ ሁለቱም ተኩስ አቁመዋል ሲሉም አክለው ገልጸዋል። ሚናቸውን እያጎሉ በቀጣይ ሳምንት የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑም ፕሬዚደንቱ ተናግረዋል። በተመሳሳይ ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆምም ከአሜሪካ የቀረበለትን ሐሳብ መቀበሉን ሊባኖስ አስታውቃለች። አሜሪካ የሚገኘው የሊባኖስ ኤምባሲ አሜሪካ ሁለቱም ወገኖች ጥቃት እንዳያደርሱ ያቀረበቻቸውን ምክረ ሐሳብ ሂዝቦላ ተቀብሏል ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነት ላይ መድረሳቸውን ማረጋግጠዋል። ሆኖም ሂዝቦላ ከተሞቻችንንና ዜጎቻችን ላይ ጥቃት ከፈጸመ ግን ቤይሩትን እደበድባለሁ ሲልም አስጠንቅቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኔታንያሁና ከሂዝቦላው ተወካዮች ጋር መወያየታቸውን ጠቅሰው ተኩሱ ለማቆም ተስማምተዋል ብለዋል። እስራኤል በሊባኖስ የምታደርሰው ጥቃት የኢራንና አሜሪካን የተኩስ አቁም ስጋት ውስጥ እንደሚጥል ቴሄራን መግለጿ ይታወሳል። የሊባኖስ ኤምባሲ ባወጣው መግለጫ ሂዝቦላ እስራኤል ላይ ጥቃት ካልፈጸመ እስራኤልም በቤይሩት ጥቃት እንደማታደርስ ተስማምተናልም ብለዋል። የተኩስ አቁሙ በሂደት ሌሎች የሊባኖስ አካባቢዎችን እንደሚሸፍን ተገልጿል። ኔታንያሁ በበኩላቸው የእስራኤል መከላከያ ኃይል በታቀደው መሰረት በደቡብ ሊባኖስ ዘመቻውን ይቀጥላል ብለዋል። ይሁን እንጂ ሁለቱ ወገኖች ተኩስ ለማቆም መስማማታቸውን ትራምፕ ከገለጹ በኋላ የተወሰኑ ግጭቶች መነሳታቸው ደግሞ ተዘግቧል። ይህ በእንዲህ እንዳለ የዚህ ጦርነት ዋነኛ ተዋናይ የሆነችው አሜሪካ ምንም እንኳን በኢራን ላይ ድል እንደቀናት ስትገልጽ ብትቆይም ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ መጠነ ሰፊ ጉዳት ማድረሷ በምርመራ ተረጋግጧል። ኢራን ጦርነቱ ከጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው ጉዳት በይፋ ከታወቀው ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች አመላክተዋል። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመቻቸው ጥቃቶች ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ የነዳጅ የሚሞሉ አውሮፕላኖችን እና ራዳሮችን በመምታት በሚሊዮኖች የሚቆጠሩ ዶላር ውድመት አድርሳለች ተብሏል። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ አድርጋለች። የአሜሪካ የመከላከያ መስሪያ ቤት ፔንታገን ኤፔክ ፊውሪ ባለው ዘመቻ የተከፈተበትን ጊዜ ጀምሮ በኢራን ውስጥ ከ13000 በላይ ኢላማዎችን መምታታቸውን ገልጿል። አዲሱ የኢራን ጠቅላይ መሪ ሙጀተባ ካሚኒ ማክሰኞ ዕለት ባስተላለፉት መግለጫቸው መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸው ሰራዊት የአሜሪካን ሰራዊትን በማጥቃት ረገድ ስኬታማ እንደነበር አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግሞ ቢናገርም ተንታኞች እንደሚሉት ከሆነ ግን በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃት የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን የጠበቁና መጠነ ሰፊ ናቸው ብሏል። አንድ የአሜሪካ መከላከያ ባለስልጣን ለወታደራዊ ዘመቻዎች ደህንነት ሲባል ቢቢሲ ቬሪፋይ ግኝቶች ላይ አስተያየት ከመስጠት ተቆጥበዋል። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢዎች የሚያሳዩትን ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንደሚያስቀምጥም በመጠየቅ የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጋለች። ወዲህ ደግሞ ሌላ ትኩሳት አለ። የመካከለኛው ምስራቅ ጦርነት በኢራን ከፍተኛ የሆነ የኢኮኖሚ ቀውስ ያስከተለ ሲሆን
በቴህራን የኑሮ ውድነትን ከህያዋን አልፎ ለሙታንም አልተመለሰም ተብሏል። ነገሩ እንዲህ ነው። በኢራን ለቀብር የሚጠየቀው ክፍያ በ50 በመቶ ጭማሪ ታይቶበታል። የቴህራን ከተማ ምክር ቤት ባሳለፈው አዲስ የዋጋ ተመን ማሻሻያ ምክንያት በታዋቂው የብሄሽታ ዛህራ መካነ መቃብር የቀብርና ተያያዥ አገልግሎቶቹ ዋጋ እስከ 50 በመቶ የሚደርስ አስደንጋጭ ጭማሪ ማሳየቱን ዶንያ የኤክሳታሳዳ የተሰኘው የሀገሪቱ ጋዜጣ ዘግቧል። በዚህ አዲስ መመሪያ መሰረት የሟቾች አስክሬንን ለማጓጓዝ የሚጠየቀው ክፍያ በግማሽ የጨመረ ሲሆን ለአጭር የ10 ኪሎ ሜትር ጉዞ ብቻ ቤተሰቦች 9.75 ሚሊዮን የኢራን ሪያል መክፈል ይኖርባቸዋል። ይህ እጅግ የተጋነነ ዋጋ አስክሬንን በስርዓቱ ማጠብን፣ መገነዣ መግዛት፣ ከመቀበሩ በፊት በቅዝቃዜ ክፍሎች ውስጥ ማቆየትንና የመቃብር ድንጋይ ተከላ ወጪዎችን ጨምሮ ለቀብር የሚያስፈልጉ እንደ ድንኳንና ወንበር ያሉ ቁሳቁሶችን ኪራይ ያካተተ በመሆኑ የኑሮ ውድነቱ በህይወት ባሉት ላይ ብቻ ሳይሆን በሙታንም ላይ ጭካኔ የተሞላበት ሆኗል ተብሎለታል። ይህ የዋጋ ንረት ከኢኮኖሚያዊ ቀውስ ባለፈ ጥልቅ የፖለቲካ ቀውስ ነጸብራቅ መሆኑን የጸጥታ ተንታኞች ይገልጻሉ። ከቅርብ ወራት ወዲህ በኢራን የተካሄዱ ህዝባዊ ተቃውሞችን ተከትሎ የሟች ቤተሰቦች የቀብር ስነ ስርዓታቸውን የፖለቲካ መቃወሚያና የደፈጣ ትግል መድረክ እያደረጓቸው ይገኛሉ። የኢራን አገዛዝ ደግሞ ይህንን ህዝባዊ እምቢተኝነት ለመጨቆንና ቤተሰቦችን ለማስፈራራት የቀብር ቦታዎችን እንደ ቁጥጥር መሳሪያ እየተጠቀመባቸው እንደሆነ ተመላክቷል። ይህም በተባባሰው የኢኮኖሚ ጫና ውስጥ የሀዘንተኞችን ሮሮ ይበልጥ አክርሮታልም ተብሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።